ሩጫሽን ጨርሰሻል፣ ሊወስድሽ ይችላል። ከዛ ያሳስብሻል ተራ ነገር። ስለዚህ ቶሎ ባለሽ ነገር ኖር ብለሽ ተፍ ብለሽ ጊዜ ሲያልቅ ለመሄድ ማሰብ ነው እንጂ ባለን ነገር መመጻደቅም የለብንም፣ ባጣነውም ነገር መከፋትም የለብንም። ሁሉም ነገር ጊዜያዊ ስለሆነ ማለት ነው። ተግባባን? አዎ በጣም አመሰግናለሁ። ብዙ ጊዜ ለመግባት ወላሂ ብዙዎቻችሁም እንደሱ አላ እንዲተሰረኩኝ ብላችሁ ተስፋ መቆርጡ፣ ስራ አጣው ብላችሁ ተስፋ መቆርጡ፣ ሁሉም ጊዜያዊ ነው ጋይስ። ይሄንን ብላችሁ እግዚአብሔርን ለማለት ያክል አይደለም። ለምን እለዋለሁ ለማለት ያክል ምን ለማግኘት ግን በትክክል የሚሰማኝን ነው የምነግራችሁ። አሁን በትክክል የሚሰማኝ ምንም ያሉኝ ነገሮች አያስደንቁኝም፣ ምንም በጣም አይገርመኝም። ሁሉም ነገር ኤኒታይም ትቼው እንደሚሄድ ነው የማስበው። ምክንያቱም አደጋ የደረሰብኝ ቀን ብዙ እቅድ ነበረኝ፣ ብዙ ነገር እንገዛለሁ፣ እዚህ ዕቃ አመጣለሁ፣ ይሄንን እሰጣለሁ ያልኩት በዛው ነው የቀረሁት እንደወጣው። አሁን ምንም ፕላኔ ምንድነው? አሁን መኖር ነው የኔ እቅድ። ነገን የሚያውቀው አንድ እግዚአብሔር ብቻ ነው። እሺ ነገን የሚያውቀው አንድ ፈጣሪ ብቻ ነው። ገብቷችኋል? እናንተ ነጋችሁን ያውቁት። ነገን ለፈጣሪ ትሰጣላችሁ፣ ዛሬን ግን ታጣጥሙታላችሁ። ሄሎ አቤት፣ ሰላም እንዴት ነሽ? አለሁ ይመስገን። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ጠበከኝ። ሜሪ ክሪስማስ። ሜሪ ክሪስማስ። ክሪስማስ እያከበርሽ ነው? አይ አይደለም፣ እኔማ ስራ ነኝ። ኦኬ፣ ግን ያው ይከበራል አይደለ? ታከብራላችሁ? አዎ ይከበራልኝ፣ ግን ያው እኔ አሞን ስራ ላይ ነኝ። ደስ ይላል፣ ደስ ይላል። ምን እንታዘዝ ታዲያ? ጥሩ ጥያቄ። እኔ ምንም አልቸግረኝም፣ መድኃኔዓለም ይመስገን። ሁሌም አይቸግርሽ፣ ሁሌም ደስተኛ ነኝ። አሜን። እኔ የሽፎን ዲዛይን ሽፎን ሸጣለሁ እና አካውንትን እንድታሳድግልኝ ካልሆነ ሰው ፈልገልኝ ቻለንጅ ሰተን የ100,000 ቻለንጅ ሰተን ፎሎዌም ለማሳደግ እና ቢዝነሴን ለማሳደግ ፈልጌ ነው። ሽፎን ራስሽ እዛው እዛው ነው የሚሰራው? የራሴ ካናዳ ላይ ነው የምሸጠው። እስቲ እንዴት እንደሚያገኙት ስለ ስራሽ ምናምን ነገራቸው እና ችግር የለውም። እዚህ ውስጥ አሁን ብዙ ሰው ስላለ ስራዬ ቫዮላ ያለ ኦርደር ማድረግ ነው። የምኖሩት ካናዳ ከሆነ ነው፣ እዚህ ካናዳ ውስጥ ከሆነ ነው እንጂ ሌላ ሀገር አትልኪም? ሌላ ሀገር ነው ቱ ኤክስፔንሲቭ ቱ ሰንድ፣ በጣም ውድ ነው ሌላ ሀገር። አሁን ባለፈው ወደ ስራ ሳልመለስ አሜሪካ 2 እህታማቾች ኦርደር አድርገው ተመሳሳይ ሽፎን ፖስታ በጣም ውድ ነው፣ በጣም ውድ ነው። እና ለዛ ነው ካናዳ ውስጥ የምኖር። እኔ እዚሁ ካናዳ ስለምኖር በዛ እንድታግዘኝ እና ሌላ ደግሞ ያው አጅስ ወና ሮፖት ማይ ችግር የለውም ጋይስ፣ ፎሎ አድርጓት። ሽፎን የምትፈልጉ ሰዎች ችግር የለውም ባይዜ እዘዟት። አንቺም ደግሞ ምን አድርጊ መሰለሽ፣ አሁን እንደ ሀሳብ አሁን የቲክቶክ አልጎሪዝም እንዴት መሰለሽ የሚሰራው፣ አሁን ሞር ፖስት ባደረግሽ ቁጥር ሞር ኢንጌጅ የመሆን እድሉ በጣም ሰፊ ነው። አልጎሪዝሙ እንደዛ ነው። እና በቀን 5-10 ቪዲዮ ኤቭሪዴይ አሁን ለአንድ ወር ቻሌንጅ ራስሽን ቻሌንጅ አድርጊ። ለአንድ ወር በየቀኑ ሽፎኖቹን እየለበሽ ሌላም ሰው ለብሶት ሊሆን ይችላል 5-10 ቪዲዮ በየቀኑ ፖስት ማድረግ ገብቶሻል? ያ ምን ይሆናል? አሁን 10 ቪዲዮ በቀን ፖስት ብታደረግ ያስበሽዋል በወር ስንት እንደሚሆን። ከዛ ውስጥ 10 እንኳን ቫይራል ቢወጣ በጣም ይሰራል። ገብቶሻል? ስለዚህ ያንን አድርጊ። ሁለተኛ እዚህ ውስጥ አሁን ቻሌንጅ መሰጫቸው ሰዎች ካሉ እንደዚህ ካረጋችሁ ፎሎ እንደዚህ ብትያቸው ቪዲዮ ሰርተው እነሱ ራሳቸው በአካውንታቸው ላይ እንደዚህ ፕሮሞት እንዲያደርጉልሽ ይህንንም ማድረግ ትችያለሽ። እንደ ሀሳብ ትልልቅ አካውንት ያላቸውን ነው የሚፈልገው እሱን እንጂ ትንሽ አካውንት እንደኔ ትንሽ አካውንት ያላቸውን ሳይሆን እንደናንተ ትልልቅ አካውንት ያላቸው ሰዎች ነው የሚፈልገው። ስራዬ ነው ብሎ የሚሰሩ ገባህ አይደል? የራሳቸውንም እድገት የኔም እድገት የምፈልጉ ነው የምፈልገው። በጣም የሚገርምህ 20 ሽፎን በ5 ቀን ውስጥ ነው የጨረስኩት። አንድ ሽፎን ብቻ ነው የቀረችው 19
አንዱን ሽፎን እጣ ከ1 እስከ 15 አረኩኝ። 15ቱን ሰው በኢትዮጵያ ብር ነበር ያረኩት። ለምን ኢትዮጵያ ያሉት ናቸው በብዛት እኔ ቤት የምገቡ። በጣም የሚገርም ነገር እና እግዚአብሔር ይስጣቸው። ግን ኢትዮጵያ ያሉት የዋ ደግ ሰዎች ናቸው። ክርስቶስን ባላቸው አቅም ወንድም ሴት እጣ ላይ ተሳትፏል። I really appreciate them። ግን አለ አይደል አንዳንዴ ሰው እንደግስ አብረን እንደግ ማለቱ ደስ ይላል። ገባህ አይደል? ሰው ሀገር ላይ ሆነ ደግሞ ብቻዬን ስትሆን ታውቃለህ ሲቹዌሽኑን ቤተሰብ ምናምን ካለለ ብቻህን ታፍ ስትል አጋዥ ያስፈልጋል። ኧረ ውጪ ለምን ወጣለሁ እንዴ? በራሴ ምላስ ለምን ከኮመንት ጋርማ ካነበብሽ መታኮስ ነው። አይ ጥሩ ሀሳብ ነው። እኔ እንኳን ምን መሰለሽ እኔ አሁን ማስታወቂያ ሰርቼ አላውቅም። እኔ አካውንቴ ላይ ኮንተንቲም አይደለም እኔ ለራሴ ራሱ አልሰራም ማስታወቂያ እንደዚህ ቻሌንጅ ምናምን። ያው የኔን ኮንተንቶች ታውቂያቸዋለሽ፣ ያው ስለምታያቸው አይሆን የኔ ኮንተንቶች በቃ ለ7 ዓመት አንድ አይነት አንድም ማስታወቂያ ሰርቼበት አላውቅም። ግን እንደ ሀሳብ ይሄው ላይቭ ላይ እኔ ሰው በየቀኑ ስለምገባ ትመጪና አሁን ነገም እንደዚሁ 5 ደቂቃ 3 ደቂቃ ምናምን እንደዚህ ነግረሻቸው ፎሎ የሚያደርጉ የሚፈልጉ ሰዎች ፎሎ አድርገውሽ ማዘዝ የሚፈልጉ ሰዎች እንዲያዙ እንደዚህ እናደርጋለን። ችግር የለው። አንቺ ብቻ በርቺ እሺ፣ እንዳያሳስብሽ እና እንዳልኩሽ አድርጊ። 5 ቪዲዮ 10 ቪዲዮ በቀን ፖስት በየቀኑ አሌክሶ ትልቅ ደባለኝ ከኋላ እሱን ሳወዛውዝ ነው የምውለው። እሱ ሳሳይ ነው ፎሎም ማገኘው። ክዳነ ምሕረትን አልዋሽህም አሌክስዬን፣ እውነቴን ነው ምልክድዬ ዞር ስል ነው ከጀርባ ፎሎ የምደረገው እንጂ ፊትን ካዩማ አንበሳ መጣ ብሎ ነው የሚሄድ። አዎ ግን እስቲ ኮንተንትሽን አሁን ቀየር ያርጉ በሽፎን ምናምን ብዙ ቪው መኖሩን እንዳታይ ችግር የለውም። ኮንሲስታንሲ ነው ለውጥ የሚያመጣው፣ በቀጣይነት ማድረግ። አሌክስ ቁምጣ ለብሼ ዞር ስል ክርስቶስን የሚመጣልኝ ሜሴጅ እና ላይክት እግዚአብሔር እጃቸው ይባረክ እያልኩ ነው እኔ ራሴ አስቸጋሪ እኮ ነው። ፊቴን ሳዩ ምን ችግር እኔ እኮ አንዳንዴ ዶክተሩ ላይ ሄድኩኝ አሌክሶ ፊቴ ላይ ምን አለ ብዬ ከዛ ኧረ በጣም ሶ ቢዩቲፉል ይሉኛል ነጮቹ። you are so beautiful, you have big heart, you have beautiful body ይሉኛል። አበሻ ጋር ምን ችግር ተፈጠረ ብዬ እኮ ነው እኔ ዶክተር እንትን እኮ ነው ኔጌቲቭ ነገር ነው ሰው የሚያየው ማለት እኔ እሱም የሰው ልጅ ባይዘው የሰው ልጅ ተፈጥሮ ነው። እሺ የሰው ልጅ ነው ይሄ መጥፎ ነገር ወይም ኖርማል ያልሆኑ ነገሮች ናቸው የሚስቡን ሰዎች በተፈጥሮ። ግን አንቺ አሁን ቢዝነስ ስለሆነ ያሽው ቢዝነስሽ ፕሮፌሽናል መሆን አለበት። ገብቶሻል? አሁን አለ ማየት ያለብሽ ነገ ያድጋል። ነገ ትልቅ ሱቅ ትልቅ ብዙ ሰዎች ከስተመሮች ያሉት ይሆናልና የአሁኑን 10 ቪው እንኳን ቢታይ ኢትስ ኦኬ ቀጥይበት አንቺ ዝም ብለሽ እና እየተለመደ ሲመጣ ሞር ያንቺን ኮንተንቶች የሚወዱ ሰዎች ይመጣሉ። እሺ ምን አለበት ሁሉም ሰው እንዳንተ ፖዚቲቭ ማይንድ ቢሆንስ ታይዘን ነበር የምናድቀው። ግን ቴንኪው። ቅድም ደግሞ የሜሪ ክሪስማስ ነው። ሜሪ ክሪስማስ። ሌላ ጊዜ ደግሞ ትልቁን አንበሳ ነው ማውርድ። ይሄ ትንሽ አንበሳ ነው። መድኃኔዓለም ስባርከኝ፣ ቤቴን ስባርክልኝ፣ እጄን ስባርክልኝ፣ ቢዝነሴን ስባርክልኝ፣ ትልቁን አንበሳ አወርድሃለሁ። ይሄ ቃሌ ነው። ለዛ ቀን ያድርሰን። ምንም ችግር አንቺ ብቻ ከፍ በይ። አሁን ካለሽበትም በርቺ። እሺ ምንም ችግር የለም። መልካም ጊዜ። እሺ በቃ እህታችንም አይዞሽ ብዬሻለሁ የኔ ውድ። እሺ መልካም ቀን። እሺ ጋይስ ኦኬ ባይ። ሰፖርት አርጓት። እሺ ችግር የለውም። ባይዚ ካናዳ ላይ ያላችሁ ማለት ነው። ሌላ ሀገር ያላችሁት ማዘዝ አትችሉም እንዳለችው። በነገራችን ላይ እኔ ማስታወቂያ ምናምን የምትሉኝ ማለት ነው እኔ እናንተ የሚጠቅም ከሆነ እኔ ምንም ማስከፈል እኔ ለዚህ እንደዚህ አልወድም። ባይዚ አርጉት፣ ግን ቤቢ ጊዜ ያውሰደጃው ሌሎቻችሁ ሳይበዛ በስሱ አንድ ሰው መጥቶ ለምሳሌ በቀን አንዴ ለአንድ ደቂቃ ወለ 30 ሰከንድ ስለሚሰራው ነገር አስተዋውቆ እዚህ ጋር የሚጠቀም ከሆነ ምንም ችግር የለም። ደስ ነው የሚለኝ።
አንዳንዴ በነፃ የምናደርገው ነገር መኖር አለበት ጋይስ። ለሁሉ ነገር ገንዘብ፣ ለሁሉ ነገር ቢዝነስ አድርገ ነው ትክክል አይደለም። የኔ እይታ ነው ይሄ። እናንተ የሚጠቅማችሁ ከሆነ አይብዛ እንጂ ጊዜ አይወሰድብን እንጂ ምንም እንዳያሳስባችሁ። ሄሎ፣ አቤት። እንዴት አደርክ አሌክስ? ደህና አደራችሁላችሁ? ደህና ነን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ለሆነ እንድታማክረኝ ፈልጌ ነው እና ጓደኛዬ የነበረችና ብር ይዛብኝ፣ ከዛ እሱን ላማክር ፈልጌ ነው። ብር ይዛብኝ ማለት አጋጣሚ እዚህ እኔ የምኖረው ዱባይ ነው እና ዱባይ ነው የምንተዋወቀው ከጓደኛዬ ጋር። ከዛ ጠለብ ቤትም ያስጠፋችኝ እሷ ናት። እንትን ማለት ነው እንደዚህ ብለን ተዋውቀን ማለት ነው። ከዛ ጓደኛሽ ነች? ያው አጋጣሚ በጓደኛ ተዋወቅን። ከዛ ያቺ አብረን አንድ ቤት እንሰራ ነበር ጓደኛዋ ማለት ነው። እሺ። ከዛ ያችን ጓደኛዋ ልታስወጣት ስትል አብረሽ እሷንም ማስወጫት፣ አንቺ ከወጣሽ እሷ ጫና ስለሚያደርጉባት አስወጫት ብላ ስትላት አብራ የምትሰራ የነበረቻት ይዛይ ልትወጣ አልነበረችም፣ ብቻዋን ልጠፋ ነበረ። ከዛ ስትል ይችኛዋ የኔን ስልክ ተቀበለች እና አብረሻት ውጪ፣ በምንም ተአምር እሷ ከወጣች እንዳትቀሪ ውጪ ብላይ። በዛ ተዋወቅን ከልጅቷ ጋር። ያኔ ኢጃዛ በሷ ነው ኢጃዛ ማስተካከላል ምናምን ወጣን። በዛ ተዋወቅን ልጅቷ ጋር ተዋውቀን በቃ ኖርነ። አንድ ኢጃዛ ነበርነ። እኔ ልክ ጠፍቼ 2 ሳምንት እንደተቀመጡ ስራ ገባሁ። ያን ሰዓት ብዙም ቋንቋም አልችልም ነበረ። ከዛ በኋላ ገባሁኝ። 2 ሳምንት ነው የተቀመጡ ኢጃዛ። ከዛ ገባሁ ቀረሁ፣ አልወጣሁም ከአንድ ቤት። በዛ መሀል ልጅቷ ጋር ተዋወቅን። ሞር እየተግባባን ሄድን። አረበኛም አልችለውን የሴትዮዋን ቁጥር ሰጥቼ የሆነ ነገር ስትፈልግ ሴትዮዋ በሷ እያስተርጎም ማለት ነው ስንኖር። አሁን እግዚአብሔር ይመስገን 2 አመት አለው ከአንድ ቤት ማለት ነው። ኢጃዛም አልወጣም። እቺ ልጅቷ ጓደኛዬ ኢጃዛ እንደወጣ ኦልሬዲ ትፈልግ ነበር፣ ግን እኔ አልወጣም፣ በጣም እፈራለሁ ውጪውን እና እንደዛ ሆነን እየኖርን የዛሬ አመት ታመመች ጓደኛዬ ማለት ነው። ስትታመም አክስቷ ብር ስትላት የለኝ ምናምን ብላ እንትን ስትል እኔ ሰጠኋት 1000 ብር ሰጠኋት። በኋላ ለማየት ሂጂ 500 ብር ሰጠኋት። ብድር ነው ይሄ፣ መታከሚያ ምናምን ሳይሆን ብድር ማለት ነው። ከዛ በኋላ ስጭኝ እያልኳት በቃ ደረስነ። እስከ ሰኔ አካባቢ ደረሰ። ጥቅምት ነው የወሰደች የዛሬ አመት ማለት ነው። ከዛ በኋላ እቁብ እንጀምር ተባባሉና 10 ሆነን እቁብ ጀመርነ። ከዛ እቁብ ስንጀምር እኔም አስገባችኝ። እነዛ ሰዎች የመጡ በሷ ነው በእኔ አይደለም። ግቢ ስትለኝ እሺ ብዬ የኔን ሴትዮ ትራንስፈር አድርጊልኝ እኔ እዚህ ብር ልስጥ ስላት እምቢ አለችኝ። ከዛ እምቢ ስትለኝ እሺ ብዬ ይሄ ታክሲዎች መጥቶ ይወስዳሉ አይደል? 70 ብር ከፍዬ ለ2 ወር 2000 ብር ዳኩኝ። ከዛ 2000 ብር ስልክ የአንድ ወር እንደተጣለ ቁቡ ፈረሰ። የአንደኛው ወር የጣልሁትን ብር ተሰጠኝ። የሷ 2000 ብር ነው የላኩላት። 1000 ብሩ ከሷ እጅ ነው ቀጣይ ልትከፍል ማለት ነው። 2500 ብር አለባት። ከ2500 ብሩ ወንድሟ ሲታመም 500 ብር ለወንድምሽ ማገዣ ብዬ 500 ብር ሰጥቻት ነበር። ኦልሬዲ 2000 ብር ከእጁ አለ። ግን አሁን የሴትዮ ስልክ አለ ብያለሁ። እዚህ ቤት ከገባሁ ልክ ጠፍቼ እንደገባሁ ኢጃዛም የለኝም፣ የተቀመጥኩ ከአንድ ቤት ነው። አሁን ልጅቷን ቮይስም አደረኩላት፣ ስልክም ደወልኩላት፣ አትመልስልኝም። ቮይሱንም ሰምታ አትመልስም፣ ስደውልላትም አታነሳም። አሁን እነ ሳሬ በቃ ሚዲያ ልወጣ ፈለጉ። ግን እዚህ ደግሞ ያው አበሻም አይደለን፣ አበሻ ደግሞ ለተንኮል ታውቃለህ።
ምናልባት የሆነ ነገር ብላ ከነዚህ ቤት ብታስወጣኝስ ሚለውን ደግሞ ፈራው። ምን ማድረግ አለብኝ? እንድትመክረኝ ፈልጌ። ብድር ነው አይደል? ዞሮ ዞሮ ይሰጥሻል። አዎ ብድር። እና አሁን ምን መሰለሽ፣ እኛ ምንም አይነት ውሳኔ ከመወሰንሽ በፊት ሰው ሲጠፋ ጋይስ፣ ሰው ሲጠፋ ምን አግኝቶ ነው ሳይሆን ምን አግኝቶት ነው የሚለው ነው መቅደም ያለበት መጀመሪያ። ከምንም በፊት ያ ሰው ምን ላይ ነው ያለው። አንዳንዴ ሰዎች በጣም ችግር ውስጥ ሊሆኑ ይችላል፣ ወድቀው ሊሆኑ ይችላል። የሚወደቀ ዛፍ መጥረቢያ ይበዛበታል ይባላል አይደል? አንዳንዴ ሰዎች ሲጠፉ ብድር ያበደራችኋቸውም ሰዎች ይሁኑ ውለታ ያዋላችሁላቸው እነሱ ጋር የሆነ ገንዘብ ያላችሁ ሰዎች ካላችሁ ምን አግኝቶት ነው የጠፋው ያ ሰው ብሬን ወስዶብኝ ነው በልቶኝ ነው ምናምን ከማለቱ በፊት ነው የምልሽ። እሱን የምትይበት ጊዜ ይኖራል፣ ግን ከማለትሽ በፊት መጀመሪያ ያ ሰው ምን አግኝቶት ነው? ደህና ነው ወይ? ሰው ብዙ ነገር ይገጥመዋል። አንዳንዴ በራሳችን ላይ እንዲደረግ የማንፈልገው ነገር በሌላም ላይ ማድረግ የለብንም ማለት። ለምሳሌ ከሰው ተበድረን እኛ ችግር ውስጥ ልንወድቅ እንችላለን። ሰው ወድቀን ሁሉም ሰው መጥረቢያውን አምጥቶ ቢከተክተን ደስ አይለንም አይደለ? የመጀመሪያ እርምጃሽ መሆን ያለበት ከመኮነን ከመውቀስ እና ሌላ አይነት መሳሪያ ከመመዘዝሽ በፊት እቺ ልጅ ደህና ነች ወይ ለመሆኑ ስልክ ማታነሳው ማትመልሰው፣ ሞትም አለ እኮ ሰው መታመምም አለ። ገብቶሻል? እሱ መጀመሪያ አጣሪ። እሱን አጣርተሽ ልጅቷ ደህና ሆና በአፏ እንዲህ ቃል በቃል አልሰጥሽም ካለችሽ ያኔ ነው እንትን የምትይው። ኦኬ አልሰጥሽም ብላኛለች፣ ስለዚህ ምን ላድርግ የሚለውን ነገር የምታስብ። እንደኔ ግን እንደ ወንድም ትንሽ ሊመርሽ ይችላል ወይም ደግሞ ሊያቃጥልሽ ይችላል ምነግርሽ ነገር፣ ግን እንደ ወንድም የምመክርሽ ብዙ አትጨቃጨቂ። ሰዎች ገንዘብሽን ወስዶ ከለከሉሽ እልፍ በይ። እልፍ ስትይ እልፍ ይገኛል። ጥፋቱ አንቺ ነው። የመጀመሪያው ጥፋቱ አንቺ ነው። ገንዘብ አትበዳደሪ። ከምትወጂው ሰው ጋር ታጫዋለሽ። ያንን ሰው ገንዘብ ከሰው ልጅ አይበልጥም። ገንዘብ ስታበድሩ ለሰዎች ልታጧቸው እንደምትችሉ አስቡ። ምክንያቱም ቸግሯቸው ወድቀው ሳይመልሱላችሁ ቢቀሩ ኦልሬዲ ተቆራረጣችሁ ማለት ነው። ስለዚህ እኔ ማደርገውን ልንገርሽ፣ ወይም አድርጌውም ስለማቅ ነው ልሽ። ትቶ ማለፍ በረከትሽን ያበዛዋል። ያን ሰው ደግሞ እድሜ ልክ የ2500 ነው አይደለ? አንቺ እልፍ ብትይ በእርግጠኝነት ፈጣሪሽ 250 ሺህ አዘጋጅቶ እየጠበቀሽ ነው ይችላል መንገድ ላይ። አንቺ ግን ለ2500 እያለቀሽ ነው እዚህ። በረከትሽን አጣሽው ማለት ነው። ቆይ ሚዩት አርጊ። ቆይ አሁን ስለምትይ ነው የምታስቢው። ችግር የለውም ትይኛለሽ። ይህን ሳልነግርሽ ባልፍ ስለሚቆጨኝ ነው። ገብቶሻል? ምክንያቱም ነገ የምትደርሺበት ፖይንት ስለሆነ ነው። ወሳኝ ነጥብ ቦታ ስለምትደርሺ ለካ እሱ ያለው ነገር እውነት ነው የምትይበት ፖይንት ስላለ ትቀባዩም አትቀባዩ ችግር የለብኝም። ግን መተው ነገሬን ከተተው ይባላል አይደል? ተረቱ ራሱ መተው። በቃ ካስቦ ከመለሰልሽ ያ ሰው ጥሩ፣ ካልመለሰልሽ ግን ለ2500 ፍርድ ቤት ተከራክረሽ ፍርድ ቤት ገትረሽ ተጭቃጭቀሽ አሁን ወተሽ ወይ ሚዲያ ላይ አዋረድሻት እንበል። ከዛ ገንዘብሽን መለሰችልሽ። ምን ያንቺ ከስረሻል፣ አላሸነፍሽ። ሉዝ ያረግሽው አንቺ ነሽ። ገንዘባችሁን የወሰዱባችሁን የበደሏችሁን ሰዎች ወታችሁ ልባችሁን የሰበሩትን የካዷችሁን በሌላም ነገር ህይወታችሁን ያበላሹ ሰዎች ካሉ ወታችሁ ካዋረዳችኋቸው ካጋለጣችኋቸው እነሱ ላይ ከተፈረደ ሰው ሁሉ ድንጋይ እነሱ ላይ ከወረወረ ከእናንተ ፈጣሪ ይርቃል። በረከት የላችሁ። የፈጣሪ መንፈስ ከእናንተ ጋር ይሆን። ይህንን አይወድም ፈጣሪ። ገብቶሻል? እስከቻልሽው አቅም ከሰጠሽ ትተሽ እግዚአብሔር የሥራዋን ይስጣት ብለሽ ትምህርት ወስደሽ በ2500 ትምህርት ወስደሽ ነገር እንደዚህ አይነት ጨዋታ ውስጥ ላትገቢ ትምህርት ወስደሽ ወደፊት ብትራመጂ ይሄው እግዚአብሔር ምስክሬ ነው የምልሽ ፈጣሪ በ10 በ20 በመቶ እጥፍ አድርጎ በህይወትሽ ውስጥ ያበዛዋል። ድንገት ሳታስቢው በህይወትሽ ውስጥ እሷ ከወሰደችብሽ ወይም ለእሷ ሰጠሁት ካልሽው ገንዘብ በላይ በተለያየ መንገድ በህይወትሽ ውስጥ
ገንዘቡን ያመጣዋል። ይህን ምልሽ ስላየሁት ነው። ስላየሁት የእውነት እግዚአብሔር ምስክሬ ነው ልሽ ስላየሁት በትክክል በግልጽ ነው ያየሁት። ደግሞ እኔ ይሄ ሀፕን ሲያደርግ በግልጽ በቃ በሚታይ ሁኔታ አይኔ እያየ ለካ መተው ጥሩ ነው እናንተ። እኔ እንደውም አሁን ገንዘብ መጥቶ ገንዘብ ወስዶብኝ የሚከለክለኝ ሰው ፈልጋለሁ። እንደገና ለማበብ እንደገና ከዚህ በላይ ፑሽ ውድ ላይ ለመውጣት የህይወት ህግ ነው ባይዞ። እኔ የምልሽ ህይወት እንዲህ ነው የሚሰራው። ብዙዎቻችሁ አይዋጥላችሁም አይ ነው። እኔ ግን ስላየሁት ነው እያልኳችሁ ያለሁት። የሚዋጣ አይደለም። ምክንያቱም ብዙ ገንዘብ የተከለከለ ሰው አሳየዋለሁ፣ ልክ ሰራላታለሁ፣ እኔማ አሳያታለሁ የሚል ነገር ውስጥ ነው የምትገቡት እንጂ እስቲ አንተ ፍረድ ብላችሁ መሄድ አይደለም። ብዙ ሰው ሊያደርገው ይከብደዋል። ግን እቺን ብንለማመዳት ጥሩ ነው። ግልጽ ነው እኮ 2500 ድርሃም ነው። ገብቶኛል 2500 ብር መስሎኝ የኢትዮጵያ ብር መስሎኝ ገብቶኛል። ጥፋቱ ያንቺ ነው። አየሽ ዝም ብለሽ ሰጠሽ አምነሽ። ሰውን ማመን ስህተት ነው ያልኩሽ ለዛ ነው። ሰውን ውደጂው እንጂ አትመኝ። አምነሽ መስጠትሽ ትክክል አይደል። ኃላፊነት ወስደሽ ሙቭ የምታረጊ ጥሩ ነው። አለበለዚያ ግን እሺ አዋረድሻት፣ ሚዲያ ላይ ፖስት አረግሻት፣ አልሽ አንደኛ እንደዛ ማርጋ ላትመልስልሽ ትችላለች። በቃ ከተዋረድኩማ የበሰበሰ ዝናብ አይፈራም አይነት ነገር ነው። ግን እንደው መለሰችልሽ ቢባል ህይወትሽ አይቀየርም። እመኚ ብትታይ ግን ህይወትሽ ይቀየራል። እና መጀመሪያ ማድረግ ያለብሽ አጣሪ፣ ልጅቷ ደህና ነች ወይ የሚለው ገብቶሻል? ደህና ነች የሚለው እሱን ካጣራሽ በኋላ ጠይቂያት ሄደሽ ወይ በአካል አግኝተሽ ምናምን እንዲህ ያቸግሮኝ ስለሆነ ገንዘባውን አስፈልጎኝ ነው እንዲህ። ከዛ አይ ብላ የምታፈገፍግ ከሆነ ብዙ ፑሽ አታርጊ። አንቺ ለእግዚአብሔር ሰተሽ ወደፊት ብትሄጂ እኔ የግሌ እይታ ነው፣ ይሄ ሀሳቤ ነው። አርጊው አታርጊው እያስገደድኩሽ አይደለም፣ ግን ይሄ መልካሙ መንገድ ነው ባይ ነኝ። ግልጽ ነው። ልጅቱ ገብቶኛል። ልጅቱ ደህና ናት ወይም ለምትለው አዎ ደህና ነች። ከመዳም ቤት ወጣ። የሚገርምህ ተቀጥራ እየሰራች ነው እኮ አሁን ከእሷ ይልቅ አንቺ በእግዚአብሔር ፊት ሞገስ አለሽ። ከተውሽ ነው ግን ብታዋርጃት፣ ብትከሻት፣ ፍርድ ቤት ብትከራከሪ ምናምን ገንዘቡን ታገኛለሽ፣ ግን ተሸንፈሻል። ነገ ያለሽንም ነው የምታጭው። እሷ ግን አንቺ ትተሽ ብትሄጂ እሷ የ2500ን በ100,000 እጥፍ ያስከፍላታል። ለአንቺ ደግሞ በ100,000 እጥፍ ይከፍላል። ታማኝ ነው እግዚአብሔር። የእውነት ነው የምልሽ። እያጽናናውሽ አይደለም መድኃኒዓለም። ካልሆነ እኔን ውቀሽ በህይወት ኖረሽ አንተ እንዲህ ብለኸኝ ይኸው ብለሽ ካልሆነ ጊዜ ብቻ ጠብቂ እንጂ መቼ ይሁን እንዴት ይሁን በማታውቂው ሁኔታ ከፍተኛ የበረከትና የሲሳይ የከፍታ ጎርፍ ያጥለቀልቅሻል። ምን አድርጌ ነው እስክትይ ድረስ። ግን አንቺ ረስተሽው ሊሆን ይችላል። ትተሽ የመጣሽው ማዕበል ነው። ስለዚህ ይሄን ብታስቢበት ጥሩ ነው። አስቢበት። ኤኒዌይስ እንዳሰብ እሺ በቃ አመሰግናለሁ። እንደዛ ከሆነ ቮይስ እኮ ኦልሬዲ ታደርግልኛለች። ልክ አሁን 30 ሲደርስ ልክ እኔም 30 ሲደርስ እሺ በዚህ ወር አትሰጭኝም ወይ? እያንዳንዱ ደግሞ ቮይስ አለ በየወሩ የምትልክልኝ። በዚህ ወር አትሰጭኝም ወይ? አንቺ ስራ እየሰራሽ ነው አይደል? እኔ እየሰራሁ ነው እግዚአብሔር ይመስገን። በቃ አሁን አንቺ ከሷ ገንዘብ ላይ አይንሽን አንቺ ሰላም ማግኘት የምትፈልጊ ከሆነ አትጠይቂያት። ዝም ብለሽ ስሪ፣ ገንዘብሽን ሴቭ አድርጊ። ከዛ ምን ሆነ እንዴት ሆነ ሳትይ እንዴት አድርጎ ፈጣሪ ታማኝነቱን እንደሚያሳይሽ እኔ ስላየሁት ነው። የእውነት መቼም በከንቱ የፈጣሪን ስም አልጠራም። እግዚአብሔር ምስክሬ ነው። ስላየሁት ነው። በትክክል በግምት ነው ቆጥሬ ማልጨርሰው። እናንተ የምታስቡት ስለ ገንዘብ ነው የምታስቡት፣ ግን በህይወቴ ውስጥ ይሄ ብዬ ያው በረከቶቻችሁ መናገር አይጠበቅባችሁም፣ ግን ይሄ ብዬ ቆጥሬ ማልጨርሰው አስታቅፎኛል። እኔ እነሱ ብቻ ነው የምናገው። ግን ይሄ የሆነው እኔ ዩኒክ ስለሆንኩ አይደለም፣ ወይ እኔ ከሌላው እሱ የተለየው ስለሆንኩ አይደለም። ትቶ የማለፍን ህግ ስለማቅ ነው። ትቶ የማለፍ ሰዎች ሰደቧችሁ ትታችሁልፍ፣ በደሏችሁ ትታችሁልፍ፣ ካዷችሁ ትታችሁልፍ፣ ስማችሁን አጠፉ ትታችሁልፍ።
በምንም ሁኔታ ውስጥ ፑሽ በተደረጋችሁ ቁጥር ዝምታን መርጣችሁ ልፍ ስትሉ እንዴት እንደሚከሳችሁ አታውቁትም። እግዚአብሔርን ነው የምላችሁ። ግን እያንዳንዷን ነጥብ አስምራችሁ እከሌ እንዲህ ተናግሮኛል አዋርደዋለሁ፣ እከሊት እንዲህ ወስዳብኛለች ሐቄን አስመልሳ። ሐቅ አስመላሽ የለም የኔ እናት እዚህ ምድር ላይ ሐቅ አስመላሽ አንድ ፈጣሪ ብቻ። ሐቅ መላሽ ሐቄን ለከሌ አስመልሳለሁ። ፖሊስ ጣቢያ እጅ ከስሼ ሐቄ ይወጣልኛል። ፍርድ ቤት ከስሼ ሐቄን አገኛለሁ። ሉዝ አርገሻል። እመኚ ሄደሽ እዛ ተከራክረሽ ፍርድ ቤት በጠበቃ ቀጥረሽ ምናምን ብታሸነፊ በህይወት ግን ሉዝ አርገሻል። እዛው ነው አትይጂም፣ አትራመጂም፣ እዛው ነሽ። 50 ሺህ ብር ጉዳይ አጨቃጭቆሽ 50 ሺህ ብር ተከራክረሽ ብታስመልሽ ከ50 ሺህ ብር ንቅንቅ አትይ፣ እዛው አታድጊ። አመሰግናለሁ እግዚአብሔር ያክብርልኝ ብድሩን ፈጣሪ ይመልስ ብለሽ ግን እልፍ ብትይ 50 ሚሊዮን አድርጎ ይሰጥሻል። ካላመናችሁ ሞክሩት። በህይወታችሁ አሁን እሄድበታለሁ ሐቄን አስመልሳለሁ ብላችሁ እያሰባችሁበት ያለ ጉዳይ ካለ እስቲ በጣም ጨክኑና አርጉት። እስቲ ማንም ያልሞከረው ሞክሩት። ሂት አባቱ አንተ መልሰው አንተን ሐቅ አስመላሽ ብላችሁ ገስግሱ፣ ሩጡ። ከዛ እኔን ውቀሱኝ ህይወታችሁ ላይ ተአምር ካልተፈጠረ። ይሄ ግምት አይደለም፣ እድል አይደለም ጋይስ። ህይወት የሚሰራው እንደዚህ ነው። የህይወት ህግ የሚሰራው እንደዚህ በህግ ነው የምንመራው። አልኳችሁ እኮ ውሸት ነው እየቀባጠረ ነው ካላችሁ አርጋችሁት ሞክራችሁት ካልሆነ እኔን ውቀሱኝ። በህይወት ቆማችሁ የዚህን ያህል እርግጠኛ ስለሆንኩ ነው። ግልጽ ነው። አመሰግናለሁ። እሺ አመሰግናለሁ። ብዙዎቻችሁ የሆነ የተዘጋባችሁ በር ላይ የተዘጋብን በር ላይ በሩን ክፈቱልኝ፣ ሐቄ ይሄ ነው፣ እውነቴ ይሄ ነው፣ እውነቴ ይውጣልኝ፣ ይሄ የኔ ነው። እንደዚህ ግን እኮ በጣም ትልቅ በር ወለለብስ ብሎ እኮ ተከፍቷል። እዛ ጋር ትንሽ እጭ ብላችሁ የእንትታችሁ ሙቭ ብታረጉ ምን የመሰለ በር ተከፍቶ፣ ግን ሰው የተዘጋው ላይ ስለሆነ የተከፈተውን አያየው። ያሳዝናል። ሞክሩትና ያልኳችሁ እኮ ሞክራችሁት አሌክስ አንተ ይኸው እንደዚህ አድርጌ እንዲያለው ነበር። የዚህ ነው ያለ እርግጠኛ ነኝ። ምክንያቱም ፈጣሪ ታማኝ ነው። ባይዜ እንደ ሰው አይደለም፣ ያለውን ያደርጋል። መተው ነገሬን ከተተው ሲባል አልሰማችሁም? እሺ ጋይስ አንዴ 30 ሰከንድ ላስቸግራችሁ፣ ቻሌንጅ ልስጣችሁ። ሁላችሁም ቻሌንጁን ሁላችሁም ተቀላቀሉ። 30 ሰከንድ ለ30 ሰከንድ ታፕ ታፕ አድርጉት። ሁላችሁ እኩል 1400 ሰዎች ቻሌንጁን ተቀላቀሉ። ሁላችሁ ለ30 ሰከንድ ብቻ ነው ያልኩት። ከ30 ሰከንድ በኋላ አታርጉ፣ ችግር የለም። 30 ሰከንድ ይዛችሁ ወይም እየቆጠራችሁ ታፕ እኩል ማለት ነው። በር ላይ እንትን እያለብኝ ነው፣ ቀጥ ቀጥ እያለ ነው ማለት እያስገባችኋለሁ። ዝም ብሎ የሚሽከረከር ያለው። እሺ ሄሎ ሄሎ ዝምታ መልስ ነው። ማንም ያንተን ነገር ቢወስድብ እንዲመልስላት ጠይቀው ይላል። ያ አየሽ፣ በቃ ጨርሽ፣ በአንድ ቃል ዘጋሽ። ማንም ያንተን ነገር ቢወስድብ እንዲመልስላት ጠይቀው። ከለመዳችሁት በጣም ነው እንጆይ የምታረጉት። ባይዙ ይሄንን እሷ አሁን የጻፈው በቃ ይሄንን ከለመዳችሁት አሁን እኔ በታሪክ ምንም ብትወስዱብኝ መልሼ አልጠይቃችሁ፣ እሞታታለሁ እንጂ ኢቨን ብራ በድሬ መልስልኝ። ይህን የሚያውቁ ሰዎች አሉ። ይህን ስናገር ብር እኔ አበድሬ ከሆነ ለሰው ወይ አስቡ ይመልስልኝ ምናምን እንጂ ኧረ በታሪክ በጣም ነው ሼም የሚይዘኝ። በዛ ላይ ሰው በራሱ ብር ሼም ይዘዋል። አስቡት፣ በራሳችሁ ብር ሌላው ሰው እኮ ጉሮሮን ይዞ እኮ ነው የሚቀበል። በራሱ ስጥኝ ማለት በጣም አፍሬ ማለት ሰው እኮ ከሰው ለመበደር እኮ አያፍርም። ይሄ ፎቢያ ነው ባይዞ ጋይስ፣ ይሄ በሽታ ነው። አበድሬህ አንተን መጠየቅ በጣም ነው ሼም የሚይዘኝ የእውነት እግዚአብሔር ማለት የራሴ የአንተን የጠየቅኩ ነው ይመስለኝ። በቃ አስበው ከስጠኝ ይስጠኝ ያለው ለዚያ የራሱ ጉዳይ። ሄሎ ሄሎ፣ ሰላም ብያለሁ ወንድማችን፣ እንኳን ደህና መጣሽ። እንዴት ናቸው? ምን እንታዘዝ? የምታወራው ትምህርቶችን ላመሰግንክ ነው። እንግዲህ ዘና የምትከታተልክ
በጣም ጥሩ ትምህርት ነው የምትሰጠው እህት ወንድሞቻችን። ያው አመሰግናለሁ በጣም እኔ አንድ መልእክት በዚህ ላሳ እንትን ልበላ ፈቃደኛ ትሆናለህ? በሚገባ እኔ የምለው ነገር ያው ብዙ ሰዎች በብር ነው በፍቅርና በብር ብዙ እየተጎዱ ስላለ እነሱን ትንሽ አንዳንድ መልዕክት ልበላቸው። አጠር አድርጊልኝ። አጠር አድርጌ እነግራቸዋለሁ ማለት ነው። ያው ጊዜው ደግሞ ብር ተዋዳጅ ጊዜ ስለሆነ ብር ተዋዳጅ ጊዜ ነው። ጊዜው ከሰው ፍቅር የሚበልጥ ብር ጊዜ ሆኗል። አስቸጋሪ ነው። እንዲሁም የምትሰጡትን በአንድ አላማ ብትሰጡ ጥሩ ነው የሚሆንበት ቦታ። ብር በተለይ ብር የሚባል ነገር ለሰው አሳልፋችሁ እንዳትስጡ። ሰው አሁን ሰዓት ጥሩ አይደለም። ሰው እየሆነ ያለ ነገር ራሱ ጥሩ አይደለም። ጥሩ ማርኬት የለም። በቃ ራሳችሁ መውደቅ ውስጥ ነው የምትወድቁት። የሆነ መቃብር ውስጥ ነው የምትሆኑት። ራሳችሁን ላብ ለሌላ ሰው ስታሳልፉ በቃ ለምን እናንተ አቅም ነው እኮ እየተያዘ ያለ አቅማችሁ ይያዛል። ጥሩ አይደለም። ሰው ልጅ ድሮ ጊዜ ችግር የለም ብለን ያው ችግር ሄዋንን እንሰጣለን። ግን እዛ ጋር የሚሆን ነገር ሌላ ነገር ነው። ኬት ሌላ ነገር ነው። እናንተ አቅማችሁ የሚያዝ ነገር ነው። አቅማችሁ እንደሚደክም የሚያደርግ በሽታ አለ ራሱ ማለት ነው። ያው ከእምነት ውጭ ነው ሰው ልጅ ከእምነትም ውጭ ነው ያለ። እምነት የለም ለሰው ልጅ። ሰው ልጅ እምነት የለም። አንደኛ ፍቅር የለም። ሁለተኛ የእናንተን ጉልበት፣ የእናንተን በረከት፣ የእናንተን አቅም በቃ ርግግፍ ብላችሁ ህይወታችሁ እስከምታጠቁት ድረስ ያደርጋሉ። ይህንን ነገር እወቁ። በብር በኩል ለማንም ሰው እንዳትስጡ። ለማንም ጉልበት ማንም የሚሰራ ጉልበት አለ እኮ ጉልበት አለ፣ አቅም አለ። ይሄ እያለ ችግር ነው የሚያወሩት። ብዙ ችግር፣ ብዙ መከራ። ይህንን እናንተ አዝናችሁ ትሰጣላችሁ፣ ግን ከየት እንደምታመጡ አያውቁም። ከየት እንደምታመጡ አያውቁም። አንድና አንድ ማንም ይሁን አብረሽ ለምን አብረሽ አሰሪም አብረሽ የሚሰሪ አብረሽ ቢሮ ውስጥ ቁጭ ብለሽ የሚሰሪ አብረሽ ብዙ መንገድ አለ። ስራ አላማ ብዙ መንገድ አለ። ስራ አላማ ብዙ ኃይል አለ። ይህንን ነገር ተጠንቀቁ፣ በብዛት ተጠንቀቁ። እናንተ አቅም ሊይዝ እየመጣው ነው እንጂ ያው ለእናንተ አቅም ሊይዝ ነው እየመጣ እያለ እየከደ ያለ ነገር ለእንትናችሁ ነው። አመሰግናለሁ በጣም እሺ። እናመሰግናለን። እሺ እኔም አመሰግናለሁ። እግዚአብሔር አምላክ ይባርክልክ። ያሰብ አካፍላችሁ ሰብ አንዳንዴ ብር ላይ እንትን እየሆኑ ስለሆነ በጣም ፍቅር ነው የሚወደው። እግዚአብሔር አምላክ ከአንተ ጋር ይሁን። ተዋዳጅ ነው እግዚአብሔር አምላክ። መልካም ዳና እሺ፣ መልካም ቀን። እኔ እናንተ ናችሁ ብታስቁኝ። ጉንፋን ይዞኝ እንዴት ልሳቅ? እኔ ጋይስ በቃ አፍንጫችሁ ላይ ነው ትግስታችሁ ያለው። እቺ ልጅ ሀሳቧን የገለጸችው መጥፎ እኮ አይደለም። በቃ ጥሩ አስባ እኮ ነው። መቼም አሁን ገብቶ የሚሳደብ ቢሆን ይሄኔ ወይ ዝም ብለን ሰማ ነበር አይደል እንዴ? ጥሩ ሀሳብ ነው። ገንዘባችሁን አትስጡ ምናምን። ከጊዜ አንጻር ሀሳብን የመግለጽ እንትን ላይኖር ይችላል። ሁሉም እኮ ያ ክህሎት እየዳበረ ነው የሚመጣው። እናቱ ውስጥ ተምሮ የመጣ የለም እና አቤት ትዕግስት የት ነሽ ያለሽው? ትዕግስት ወይ ሄሎ። አቤት ሰላም ናችሁ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ነን ይመስገን። ምን እንታዘዝ? አሌክስ ምክር ፈልጌ ነውና እዚህ ገቦት ምክር ፈልጌ ነው ካንተ ምክር ሊውሰድ ብዬ። እሺ ንገረኝ። ምክሩ ምንድነው?
እኔ ያለው አረብ ሀገር ነውና ፍቅረኛ አለኝ፣ ግን ከኔ ጋር አብራ የምትሰራው ልጅቷ አለች። እሷ እናቷ ቤት የምትሰራው፣ እኔ ደግሞ ፍቅረኛ ግን ይሁን እንጂ ተዋወቃችሁ? ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። እዛ እኮ እንዴት ተዋወቃችሁ የሚለውን ንገሪኝ። ከጥንስሱ ጀምሮ ታፕ አድርጉ ሁላችሁም። እሺ እኩል አሁን እኮ እኔ ስለ ፍቅረኛ ማውራት ሳይሆን እኔና ልጅቷ መሀል ላለ ነገር ለመናገር ነው እኮ። ጉዳዩን እኮ እንድናውቀው ነው እህቴ፣ አይሻልም? እሺ እንደዚህ ካልክ እሺ። ፍቅረኛ ኢትዮጵያ ላይ ነው የተዋወቀ ነው። ቆይ ስለ ፍቅረኛሽ ካልሆነ ችግር የለም ንገሪኝ። ምንድነው ጉዳዩ የሚለውን ከስረ መሰረቱ ንገሪኝ፣ ችግር የለም። ስለ ፍቅረኛ ስላልሆነ ነው እኔ እንደዚህ ማሳለፍ የፈለኩት። እሺ ከፍቅረኛሽ ጋር ደህና ናችሁ ማለት ነው? እና ፍቅረኛ ጋር ደህና ነን እና የሆነ ጊዜ ግጭት ነበረ፣ ከሱ ጋር ግጭት ነበረ እና ያኔ እኔና እሱ በትንሹ ነገር ግጭት ነበረ። ያኔ ልጅቷ ደግሞ እኔና እሷ ደግሞ ልጅቷ ቤትና እናቷ ቤት ስንሰራ ግን እንደዚህ ይባላል እንጂ አንድ ላይ ነው የምንውለው፣ አንዳንዴ አንድ ላይ ነው የምናድረው። በቃ ሁሉ ነገር አንድ ላይ ነው የሚኖረው ከልጅቷ ጋር ማለት ነው። ከዛ እቺ ልጅ በቃ ከዚህ ልጅ እንድትርቅ ታደርገኛለች። በምን ምክንያት እንደሆነ አላውቅም። ልጁን ደግሞ ከነ ተፈጥሮ አታውቀውም። በእኔ ስልክና ነው የምታውቀው፣ እዚህ ከመጣ በኋላ ነው የምታውቀው። ስለዚህ በሱ ደግሞ በቃ መጥፎ ነገር ምናምን ታወራለች፣ ከሱ እንድትርቅ ታደርገኛለች። እንደዚህ እያደረገች በቃ የእሷ ምክር ሰምቼ እኔ ከልጁ ጋር እየተጣላሁ ነበረና እሱን ደግሞ ትቼ ያው ተታረቀን ማለት ነው ከልጁ ጋር። እሺ ታሪቀን ያን በሰላም አለን። ግን በሰላም ያለ ነው በቃ እቺ ልጅ በቃ ከልጁ ጋር አብሬ እንዲኖር አትፈልገውም። ምክንያቱም ምን እንደሆነ አላውቅም። በቃ ዮናስ የፍቅር ቃላት ምናምን ስናወራ ከሱ ጋር በቪዲዮ ስናወራ ወይም በአዳዳ ተደዋውለን ስናወራ በቃ ከሱ እንድትርቅ ታደርገኛለች። ከሷ ልጅቷ እንዴት ሆኖ ነው እኔ ምርቅ የሚችለው? ምን ማለት ነው ከሱ እንድትርቅ ታደርገኛለች ማለት? በቃ ከሱ ጋር ሲያወራ አትወደውም። በቃ ለምን እንደሆነ አላውቅም። ለምንድን ነው የማትወጪ? እኔ እኮ ወድጄ ነው የሚያወራው። አንቺ ደግሞ ምን ታውቃለች? ስለ እሱ አታውቂም፣ ስለ እኔም አታውቂም። እኔም እዚህ ከወጣ በኋላ ነው እኔና አንቺ የተዋወቀ ነው። ስለዚህ እንደዚህ ለምንድን ነው የምታደርጊ ብዬ ሲያወራት ተይኝ እባክሽ ትለኛለች። እሱ እኮ እንደዚህ ነሶ ነው እኔ እንደዚህ በስልክ እና በፎቶ አይቼ ነው የሚያውቀው እና እንደዚህ ሆነዋል እና እንደዚህ ይሆናል። ከሴት ጋር እንደዚህ ሆነ። እሱ ደግሞ ውጭ ሀገር ነው የምኖረው። ከሴት ጋር እንደዚህ አይነት ወንዶቹ የአሁን ጊዜ ወንዶቹ አሳምንም። አንቺ እንዴት አምነሽ ነው ከሱ ጋር የምትኖሪ ከሱ ጋር የምታወሪ እንዴት ነው ብላ በቃ አይምሮን ትበጠብጠኛለች። ቆይ አንቺ ከሱ ጋር አስተዋውቀሻቸዋል? አንቺና እሷን አላስተዋውቃችሁም? በእኔ ስልክ ነው የምታወራ። ከዛ አንድ ቀን ላውራ አለችኝ። አንድ ቀን እስቲ አስተዋውቂኝ በጌታ ላውራ አለችኝ። አስቸገረችኝ። ስታስቸግረው እሺ ብያት አንድ ቀን በቪዲዮ ደወልኩና ሰላም አሉ። ከዛ ልጁ አልወደዳትም እሷን። እቺ እንዴት ነው የምታወራው ምናምን ብሎ ካሁን በኋላ ከሷ ጋር አጠገብ ላይ ሆነሽ እንዳትደውይ፣ ደግሞ ከሷ ጋር እንዴት ነው የምትገናኝ? ልጅቷ እንደዚህ ነው መጥፎ ነገር ትመስለኛለች ምናምን ብሎ እሷን ጣላላት ማለት ነው። ከዛ እሷ ደግሞ ለምን እንደሆነ አላውቅም ትወዳለች ወይም አትወድም አላውቅም። በቃ ከሱ ጋር አገናኝ ትላለች፣ ሰላም እላለሁ ትላለች፣ ማስተዋወቅ ይፈልጋለሁ ትላለች። ደግሞ እንደዚህ ያለች አንዳንድ ደግሞ እንዲቀየም ታደርገኛለች። ከሱ አሁን እንዴት ሆኜ ነው የምርቀው? በቃ እኔ አቃተኝ። በፎቶ አሳይተሽ ታውቂያለሽ? የሱ ፎቶ አይታለች። በቪዲዮ የተዋረዱ ምናምን አሁን እሱ እንዳያት ነው ያልወደዳት። እሷን አልወደዳትም። ጣላ አላት እሷን ማለት ነው። ጣላ አላት ገና እንዳያት ብታወራ ነገር ምን ብላው ነው የጠላት? እንጃ። ያውሩ ያለ አንድ ቀን ብቻ ነው ያገናኛቸው ማለት ነው። በእኔ ስልክ እያወሩ ያለ እኔ ደግሞ ሴትዮዋ ስትጠራ ወደ ቤት ገባሁ ማለት ነው። በረንዳ ላይ ነበረ እያወራን ነበረ። ምን እንዳለች ምን እንደብሏት እንደሆነ አላውቅም። ምን ብላ ነው ብዬ ሲነግረው
አልነገረኝም እና ከዛ በኋላ ከሷ ጋር ሆነሽ እንዳትደውይና ከሷ ጋር ሆነሽ ደግሞ የኔ ነገር ለሷ እንዳትናገር ያንቺ ነገርም እንዳትናገር እቺ ልጅቷ እኔና አንቺን እየበጠበጠች ነው ብሎ እሱም ያወራል። ግን እንደዚህ ሲሎም እሺ ብዬ አላገናኛቸውም ትቻቸዋለሁ። ግን አሁን እኔና እሷ ስንገናኝ ያወራኑ ቪዲዮ በቃ የሆነ ነገር እየተጻፋፋን ምናምን ካየች በቃ እኔ ከሱ እንድትርቅ ነው የምታረግልኝ። አላቅም ምን እንደሆነ ሚዩት አድርጊ እስቲ። ይህን መርፌ ወቅተን ደክሞናል። መርፌውን ስንወጋችሁ በሽታው ነው እንደሚባባሰው ጎበዝ። ለጓደኞቻችሁ እጃችሁ ላይ ያለውን ነገር ሁሉ አትናገሩ፣ አታሳዩ። ዋጋ ያስከፍላችኋል። እንዴ የበላችሁትና የጠጣችሁትን ሁሉ ፍቅረኞቻችሁ ጋር ያወራችሁትን ሁሉ እንዴት ለጓደኞቻችሁ ታወራላችሁ? አንበሳ ስጡኝ። እርግጥ አድርጌ ከዚህ ቤት ረግጬ አባርራታለሁ። እናንተ ብቻ አንበሳ ስጡኝ። እንዴ አንቺ ጂኒው፣ ኧረ ጂኒው ግን የሚገርም ሰው ነው። ለክሪስመስም ለምናምን ብሎ ለእኔ ሳይሰጠኝ ለዜድ ሰጣት። ውሸት ነው። 300 ብር ሰጠኝ አለች። ውሸት፣ ሐሰት። እኔ እና እሱን ልታጣላ በልጆቹ ነው ማለት አልሰጣትም። ኦኬ እኔ እኮ የሰጣት መስሎኝ ነበረ። ውሸት ነው። ጉቺ ብታይ ሆዴን ማለት ነው በመሀል ብዙ ነገር በልቼም ሴን ቁርጥ ያደርገኛል ብታይ። እግዚአብሔር እናንተማ በመኪና እየሄድሽ እንዲሁ ስትበይ እንደሆነ እኔ ገመትኩኝ። ታውቂያለሽ ዞር ነው አልኩት። ስዞር ለክሪስመስ ለምናምን ከቤተሰቦቼ ጋር በቃ መከራ የለም። በጣም ነው ያየሁትኝ ትናንትና። እግዚአብሔር ክሪስመስ ትሪሽ ያምራል ቤታዬ። ኧረ ሰርቼ የጨረስኩትኝ ከግማሽ ነው ይዤ የመጣሁት። ያምራል ግን እኮ ታስታውቃለች። አለመጨረስሽ ሀፍ ነው እንደዚህ የምታሳይ። ኧረ አይደለም ይሁን ነው ግን አላለቀም። ከጀርባ አላረኩትም። ደከመኝ። እንዴ ከጀርባ ምን ያደርጋል? ማን ያየዋል? ሙሉም ከጎና አልሞላሁትኝማ። አንዳንዱ ትልልቁን አንስቼዋለሁ። ለምን ሳደርገው ማለት ነው ወደዛ ቤት ያሳያል። ተረዳሽ? እንደ ግላት ነው፣ ትልልቅ ነውና አንስቼዋለሁ። እንደዚህ አይነቱን መሲ ነኝ ትልሻለች አንዷ ማሪ መሲ ወንዶችዬ ነው። እነዚህ ትልልቆቹን አነሳዋቸው። ለምን እንዴ ቤተሰብ ሁሉ ያሉ እኮ ብታይ። ልባርካሽ ነው ልባርካት ነው ትላለች። ሽናው ነው መስዬ ባርኪኝ እስኪኔ ፍቅር። እኔ ባርኪኝ ካኔ እኮ እናንተን ላለማስጨነቅ ነው እኮ 2 ቀን 3 ቀን የጠፋውባችሁ። ካላችሁ ስጡኝ፣ ማርያም ምንም ችግር የለውም። ካላችሁ ስጡኝ፣ ከሌላችሁ ግን ችግር የለውም። ለጉቺ ስጧት። ካላቸው ለኔ የሚሰጡኝ ለምንድን ነው? ካላቸው ላንቺ ቤተሰብ ነው። የኔ ቤተሰብ እኮ ነው የጠየቁት። ያንቺናል የኔ ቤተሰብ ካላቸው ባርኩን፣ ከሌላችሁ ግን ተውትኝ። ቤታዬን ባርክሽ ወይ ጉቺን ግን አስወጫት እንዳትሻማሽ። አረ ችግር የለውም እንካፈላለን። በቃ በጣም ስትታይ ማለት ነው ጉቺ በብር ማህበል ጥብለን ለብለሽ በቃ እግዚአብሔርን አሬን ሰው አመጥኝልኝ። ማን ፍቅሬ ማነቅ አይ ላቭ ዩ ቱ ማነቅ ነውጭ ማነቅ ወይ ቤታ ስነ ስርዓት በአባትሽ ይሽሻለሁ እንዳትሰጪ እንዴ ይሄው ላንቺም ሰጠሽ። እኔ አሬ ሰው ማን ነው? አባዬ ትግት እንዳትሆን በሽታ ሄዳነ ሴት እንዳትሆን ባቤት እማባ አንድ ላይ ዳዲ ማለት እማባ አብረሽ ያለሽ እናትም አባትም ሆነሽ ያሳደግሽኝ ያለሽ እናት ከሆነች ሴት ከሆነች ወይ ዘንድሮ ግራ ገብቶናል። ወይ አንቺ በሽታ ሄዳነ መሲ ነኝ ያለችሽ ነች ይሉሻል ከታች። አይ እሷማ ስማላት ወንዶችዬ ነው እኮ እሷ ውዶችዬ ነው እሷ ስባርከኝማ ቃል ውዶቼ በወጣ የተካ እስኪ ያመስግኑልን። አንቺ በሽታዬ ዳንኩኝ ጉቺ ዳንኩ። ድሮም ችግር ያሳመመኝ መሰለኝ።
ሀበሻ የኔ ቤት ደግሞ ጉቺ ደስ አይልሽም? ይባርክ። አትጨናነቁ፣ ዝም ብላችሁ ያለውን ግፉ እንጂ ባርኩን። ስትጨናነቁ ደስ አይለንም። አንቺ በሽታ ሁሉ ዳነ። ወይኔ ግን ቅድም ተማጣት ነበር እንደዚህ አፍሽን ላይ ያለጋገመው። ስሚ ከደቂቃ በፊት ማለት ነው ታመሚ ቅርዝዝቢ አንበሳውን ስታስጮህ እናቴ ንቅጥቅጥ ድንግጥ ብዬ ነበር። ከዛ ከላይ በወጣው ድጋሚ አሁንም ትናንትና በግርግር 2 ሰው አረጋግጬ አንበሳ ተሰጠኝ። የት እነግርሻለሁ። ቢኑን ታውቂዋለሽ? ቢኑኛ ይሄ ለንደን እኔን ሲያይኝ የሚወጣው እሱንና መኩፋኖን ወይኔ መኩይን መኩነት የኔ መኳኳው መኳንንት የኔ መኩ ነው መኩሻ። ከዛ አንበሳ ሰጠኝ መኩ። አጨፋጭፍ ሁለቱን ተራ በተራ ታው ደስ አይለኝም ስትጣሉ እያልኩ ቤታ አስወርዳችሁ ነው። አንቺ ሲጣላ አዎ በፖለቲካ ነው በፖለቲካ አላቅም። እኔ ግን እኔ ቤት እንደምን ዋልክ ነው ያጣላቸው። እንደምን አረፍክ እንደምን ዋልክ አንቺ መኩ ይጣላል። መቶ እኮ መቼ ለብርክርክ ሲያደርገኝ ነበር። እናቴ ትሙት እናቴ ሚሚዬ የኔ ወረኛ ወሬ ስትወድ እኮ ከኔ ቤት አትወጣም። ለወሬ ሚሚላፍ ወሬ በጣም ነው የምትወዱ። ታስታውሰኛለች ስረሳ ራሱ ይዛ አጥፍ አድርጋ እንደ መጽሐፍ ወሬ የምታስቀምጠው። ጉቺ የሆነ ወሬ ላዳምጥ ነው በሌላ ስልክ ሄጄ የሆነ ቦታ ወሬ አለ። በስማም ሳንለምን ማሪ 10,000 ሳያስሞልኝ ማባክሽ ያስገቡን ማንም አይዘ ይሄ ራሱ እግዚአብሔር ይመስገን። ማን የማን ሲሳይ ናቸው ያስገቡን? ሁለት ሰዎች ናቸው ያስገቡን። እግዚአብሔር ይስጣቸው። 10,000 እሺ ጉቺን 10,000 ያስገቧትና አሽቀንጥሪ ላስወጣት ውዶች 10,000 ያስገቧት። እኔ ቆይ አሽቀንጥሪኛ 10,000 ከሞላ አንቺ ለቃቃሚ ቅድም ስትገቢ ሜምበር መሆኛ የለኝም እኮ አልሽ። ከዛ አንቺ ሽቀል ስታረኝ አሁን ሲሰጡኝ በኋላ ተካዋለሁ ብዬ ከልደትሽ ላይ አጎደልኩ ማሪ። በስመ አብ ወወልድ ወመንፈስ ውይ አደረግሽው ኪድዬ ሆነ ይሁን ማለት ይሁን ጨከሽ ይሁን። የክሪስማስ ነገር ሰጠችኝ። እግዚአብሔር ይስጥሽ ሞንኪዬ። የኔ ፍቅር ምን ነው ጠፋህብኝ? በቤቴ ጠፍታል የኔ ፍቅር። ደስ አላለኝም። ማን ውይ ይሄንንማ ለኔም ስጡኝ እንዴ! ምን ነው ይሄን ቆይቶ ነው እንዴ ዘግይቶ ነው እንዴ የሚታይሽ አንቺ? አሁን የመጣልኝ ቤታዬ አሁን ነው ያየሁት። እንዴ ይሄንንማ ስጡኝ። ነውር አይደል እንዴ? ሙላትና ጋይስ ከቤቴ ትውጣ። ዳሬ ሰው ማን ነው? በእግዚአብሔር ይሄ ሰው ማን ነው? ዩዘርዬ ዩዘር ነው የሚለው ዩዘር ነው የሚለው ኤርትራዊ ነው። ሃወይ አነ በጣም ፈተወካይ እና ምን ነበር ህማማይ ጽቡቅዩ ሀራይ አንቺ ሀራይ አይባልም፣ ስድብ ነው መሰለኝ። ኧረ ሀራይ ስድብ አይደለም። እሺ እንደማለት ነው እሺ የቀነለ ሀወይ የቀነለ ሀወይ የቀነለ አነ በጣም የቀነለ ቴንክ ዩ ኪዱዬ የኔ ፍቅር። ሃፒ ኒው ይር ሜሪ ክሪስማስ። ሃፒ በርዝዴ። አልሞላሁም። እስከሞላ ልቀመጣ ማሪ ይሙሉ ሙሌ ነው በመተሽ ለቃቅመሽ ነው የምትወጪው። መቼስ ስራሽ ነው። ምን አለበት የሀገርሽ ልጅ እህትሽ አይደለም እንዴ? እኔ ሳይሞላልኝ ለአንቺ እኔ እኮ ግራ የሚገባኝ እኔ ሳይሞላ እኔ አሁን ስትይ የደላኝ መስራት እኔ ሳይሞላልኝ ለአንቺ መስጠት እኮ ማለት ማሽቃበጥ ነው። ወረኛ ለልደትሽ ነው እየተጨማመረ ያለው። የአንድ ሜምበር አጎደልኩበት ከላዩ ላይ አሁን አፈርቢና በኢየሱስ ክርስቶስ ስም ጉቺ ለአንድ ሜምበር በፈጣሪ ስም ድንገርሽ ሞልቼ ቤታ በሌለኝ ብር ሞልቼ ቁጭን ያደረኩት እንዳይጎድልብኝ ብዬ እንዳትጎድልብኝ ብዬ ጋሽ ወርቁ ሙሉትን ጋይስ ሙሉትን ስልክ ስለገባብኝ ነው ባርኩ 10,000 ጋይስ 10 ሰው እንዴት አደባባይ ይሉሻል? ቤታ ማን ነው የሚለኝ? ማንንም እንዳታስመጭብኝ። ደግሞ የኛ ልመናንሶ ሌላ ለማይ ልታስከቢ ነው እንዴ? ወርቁነት ይሄው ለማን እየታየኝ አይደለም። የሰጠኝ ይሄው እየሰጡሽ ነው ጋይስ። ሙሉላትና ትውጣልኝ ሙሉላትና ትውጣ ጋይስ ሙሉላት
ሙሉላት አባታችን ቤታ በውስጥ የሆነ ወሬ ያወራልሻለሁ። እሺ ማሪ፣ እሺ ደስ ይለኛል። ግን አይዘረዘርም። አንቺ ወሬ ኧረ እባክሽ አንቺ ወሬ አይዘረዘርም። ይኸውልሽ ስሚኝ ላኪ አትጨማለቂ። ምን ደምልከው እያስባረኩ ነው። ለምናው የተቀመ አስሞልኝ ያንበሳው አስሞልኝ እልክልሻለሁ። ውይ በፍጹም አይሞሉልሽም። እናቴ ትሙት የላችሁም። ይኸውልሽ ዛሬ 10,000 ልቀ ቆይ ዛሬ 10,000 ልቀሚ፣ ነገ 10,000 ልቀሚ፣ ከነገ ወዲያ 10,000 አልፈልግም። ውይ ጉቺ ያሞኛል። ሌላ ጊዜ ካየሽኝ እኔ ሳወራ ላይክ ፍጥን አምነኝ ማርያም። እንስማማ። የልደትሽ ጊፍቱ ይቅርብሽ። ስልክ ቁጥሩን ወይ ልበልሽ? እሺ በይኝ። እጅሽን ስትበይ ነው እሱ የሚቀረው። ደፋር የልደቴ አይቀርም። ከፈለገ እዛ ጥንቅር ብሎ ይቅር። የጃጀ የመነቸከ ሰውዬ መንችኳል። ከዚህ በኋላ ምን ይጠቅመኛል? ደፋር ቤታ ሄድሽበት ሰውየውን በስማም። እኔ እኮ ስሚ የታኘከ ላስቲክ የመሰለ ሰው የተቃጠለ ላስቲክ ነው እንጂ ወይ ስሚ ልንገርሽ፣ እኔ እኮ እንዴት ላይ እንዳወጣው ብታይ በጣም በፍቅር ወረ እንዳይሰማኝ ግልጽ እንዳልሽ አርጊ። በቃ በጣም እንደተጨነቅሽ አርጊ እኮ ነው ያወራሁት። እኔ አንቺ ሀገርሽ ልጅ በቃ እስቲል በቃ ህይወትሽ ሁላ በሱ ምክንያት ምስቅልቅል እንዳላርጊ እየሰማኝ ከሆነ ደግሞ ቲክቶክ አይጠቀምም አንቺ እስከዛሬ መሰለኝ ነው ያለ አላኩልሽም። አያውቅም ቲክቶክ ጨዋ ነው። ይሄንማ ፈልገሽ አግቢው። እግዚአብሔርን ቁመቱ ራሱ እንደሆነ ሰው ወሸላን የሚያክለው ጥር ያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ እዚህ ጋር ማንም የለም ከጀርባ ግን ምንድነው የሆነ ዱቅ ባቡሬ ይሰማኛል አለ እዛ አለ ከጎኔ እና ይዘሽ ስሚ ባርኩኝ በያቸው ፍቅሮቼ ወርቆቼ። ካሁን ወዲህ እምጠራው ስም ሁሉ ከዚህ ጋር የተገናኘ ነው። ወርቅ ጋር እናቴ የወርቁ ጊፍት ስቶኝ እንዳትይ እንጂ ማለት ነው። ጋይስ በእውነት 10,000 ያስገባት ትውጣልኝ በእግዚአብሔር። እኔ አሞኛል እኮ አሞኝም በቤቴ ለቀማው እንደው እኮ ነው መጠቀም ያደርጉኝ እኮ ጋይስ። ታምሜም እንኳን አዘንኩኝ። ቤታዬ አሞኛል ላንቺ ብዬ ነው ቁጭ ያልኩት። ለኔ ብለሽ ለጊፍትሽ ብለሽ ነው የተቀመጥሽው። እኔ እዚህ ድፍት ብል ደስ ነው የሚልሽ። ገላገለች ነው የምትይው። እውነት ቤታዬ አሞኛል። አንቺን ላለማስቀየም 10,000 ልሙላ ብዬ ነው። ወይ አምላክ ወይ እንጂ ባያመኝ ወደ 20,000 ትሄጂ ነበራ። ጌስ አንድ ሚሳም ስጧት። ይሄው አቤት እንድትወጪ ይሄ ግን እንድትወጪለት ፈልጓል መሰለኝ አብይ የሚባል በቅድም ጀምሮ እየሳመኝ ነው። የኔ አባት ደግሞ አብይ አህመድ ነው። በእግዚአብሔር በቃ እንዳትነኩ፣ ከነካችሁኝ ይጨምራል። በእግዚአብሔር ጋይስ አሞኛል። ከላይ ብሉጣ በቃት። እግዚአብሔርን ገና ቡና ሁሉ ቀዳለሁ እንተመድሽ። በቃ ፍቅሮች አመሰግናለሁ። 10,000 ሞልታችሁኛል። ቤታ የልውጣ በቃ ይሄ ቃቃሚ አቦደዛ ምን አይነት ነቃቃሚ ነህ አንተ? አታትንካት። 11,000 አስገባት ውጣ። ጌታን 11,000 በቃት። እኔ በዚህ ትቀጥላለች። ያማችኋል እንዴ ሰውዬ? ነክታል። 11,000 አስገባት። እሺ ነካት። በእግዚአብሔር ጋይስ እዚሁ ማደራችን ነው ዘንድሮ። ኧረ ፖሚ ምን ትወጣለች? ነክተከኛል። ሙላኝ። ማን ነካኛል? ጋይስ በእግዚአብሔር 11,000 ሙላት። እንዴት እንደማንመለከት 15,000 ትግባ ቤታዬ አላሉ ማንም አላሉ። ኧረ በኢየሱስ ማርያም ማንም አይሉም። ጠላቴ ነው የሚለው መቼስ ጠላቴ አንቺ ቤት የመጣ ውዶቼ። ሆድ ቁርጠት ይዞኛል። የኔ ልጆች አፋችሁን ዘግታችሁ ተቀመጡ። እናቴ ትሙት ወዴና አሞኛል። ጉቺዬ እግዚአብሔር 11,000 እሺ በቃ ይሙሉኝ። 11,000 ራስ ይወጣል። ይሄው 15,000 ግን እየጻፉልሽ ነው። እኔ ምንም ማለት ኧረ እኔ አልሰማቸው። መረ ገደል ይግቡ። ለምን አይሰጡሽም? ስሚ 15 ሚሊዮን ይሆን እንደ እያሉ ያሉት ባለ 15 ሚሊዮን ነው። ተረግጅ 15 ሚሊዮን ነው የሚልሽ። ጋይስ ሙሉላት ፕሊዝ፣ ሙሉልኝ ፍቅሮቼ ፕሊዝ ጋይስ። እሺ 15,000 ነው። እሺ ሚሊዮን መስሎኝ ነው። እሺ ሙሉላት ጋይስ። ኧረ 11,000 አስገባትኝ በኢየሱስ ክርስቶስ ለ800 እኔ እንድትወጪልኝ ስለፈለኩ። ቆይ አንዴ
ወይ ቤታይ ካንቺማ አልፈልግም። ኧረ ተይ ይሞሉልኛል። አትቸኩይ። ኧረ አንቺ በሰማይ 7 8 9 10 ኧረ ይሞሉልኛል ፍቅር። ኧረ ምንም አይሞል። ሙላቱ ይሰድሽ፣ ሙላቱ ይሰድሽ። ነይ ውጪልኝ፣ ውጪ፣ ነይ ውጪ፣ ነይ ውጪ። እንዳልሞላም እኮ ኧረ ምን ሻሳ ነይ ውጪ፣ ሳይነካ ውጪ፣ ውጪ። ለቃቃሚዎች ልወጣ ነው። ደህና ደሩ። ማርያምን አውሽ ተቀምጬ ለኔም ብርክርክ ብታረጉኝ ደስ ይለኛል። ግን እኔ ቤታ ታውቃላችሁ ካላመመኝ ወይ ያ ነገር ላይ ካልሆንኩ እንዲህ ተረጋግቼ በስነ ስርዓት አላወራም። እንደዚህም ሆኛ አይታችሁኝ አታውቁም። ግን አቅም አንሶኝ ነው። እሺ ወርቁዬ ድረስ አቅም አንሶኝ ነው ጋይስ። ወይ ስማሙት ወርቅነሽ ዛሬ አልገባችም መሰለኝ። ወርቄ አይ ቲንክ ተኝታለች መሰለኝ። ውሃውን አቀብኝ እኔ እናት። ወይ ነገ ለክሪስማስ ቡና ሳፈላ ወርቅ ለብሼ ልምጣ። ጃኒያችን ጃኒ ወርቅ ቼክ ኢንቦክስ። እሺ ጃኒዬ ወርቅ ወይኔ እናቴ ወርቁን ጣልኩት። ወርቁ የት አለ? ወርቆች ደህና ደሩ። ወርቅ የሆነ ቡና ነው ነገ ማፈላላችሁ። ዛሬ ማታ ወርቅ የሆነ ቡና ነው እሺ ማፈላላችሁ። ወርቅ የሆነ ልብስ ለብሼ ወርቅ የሆነ ቡና ነው ማፈላላችሁ። ማፊያ ራሱ የወርቅ ሰንበለጥ የተመታ ነው ጋይስ። ወርቅዬ ቻው። እሺ ወርቅነት ቻው በሉ። ወርቁዬ ቻው። ሁላችሁም ወርቅ የሆናችሁ ማህበረሰቦች ቻው። ከዛሬ ጀምሮ እንደዛ እያነካካው ማወራው ደህና ደሩ። እሺ ውዶቼ ወዳችኋለሁ፣ አከብራችኋለሁ። ዛሬ ማታ ጌታን አቅቶኛል ማውራት ራሱ። ዛሬ ማታ ቡና እናፈላለን። ደህና ደሩ፣ ደህና ዋሉ። ወዳችኋለሁ። መቼስ ትረዱኛላችሁ። መቤቴን በጣም ሆድ ቁርጠት ስለያዘኝ ነው። እሺ አይ ቲንክ ያ ነገር ሊመጣብኝ ነው መሰለኝ። ደህና ደሩ። ይቅርታ እኛ አይታችሁ ምንኛ ልልበስ የሚባል ነገር አለ እንዴ? ምን አይነት ልልበስ? ወይ አማርኛ እንዴ? አንቺ ከዋናው ሀገር መተሽ ከጎንደር መተሽ ምንኛ ልልበስ? በስመ አብ መንፈስ ቅዱስ። ሀገር ልልበስ? የምን ሀገር ልልበስ? የምን አለሽ ውዴ? የምን አለሽ? የእንትን የጎንደር አለኝ፣ የጉራጌ አለኝ፣ የጎጃም አለኝ። የእውነት ሂጂ። አዎ ቤብ ልበሽ። የቤብን ውዴ የቤብን ልበሽ ሂጂ። እንትን አልከታተላለኝ ይኸው መቤቴን። የራያ አለሽ ወይ? የቤብን ልበሽ። አይ የቤብን ቤታዮ ወይዬ የራሐድሐዊ አቤት ዋርኒንግ እንዳይሰጥሽ ደበቅ አድርጊው። እንትን ጭሱ እንዳይሰጥሽ ነኝ። ዋርኒንግ መሰጠት የነበረበትማ ለጉቺ ጠንቋያ ነበር። በየቀኑ እጣን ላያችን ላይ ለምታነደው ለእሷም አልሰጠ እንኳን ለቤት አነ እንዴ ሞዴሬተር መንጥል የለሙ ዜራ ሓደ ካብ ለምጥል ንዑት ኢላ አንተ ወባል የራያ ልበሽ እያሉሽ ነው። ሄለን የራያ አለሽ? የኔማ የራያ ሁለት ነው ያለኝ ግን ማን ሰጠኝ? ወይኔ ቤታ ሰው ናት ብሎስ ኧረ በሰዓቱ ጠፋ። እናንተ ቡጆች አይናችሁን ንቀሉልኝ። አይን ንቀሉ። ዲቦራን አስገቢያት። አይን ንቀሉ። አይናችሁ ሳቴን አጠፋው። ኦኬ ኤቭሪዴዲ እኔ እነ ቤታ ሲያፈሉ እኔ ቡና ጠጣለሁ። ልብሴን ለብሼ ቡና ቁርስ ምናምን አሳልፋለሁ። ልብስሽን ብቻ ለብሰሽ ነው። አየሽ አሁን ዲቦራ ግን አንዳንዴ ያውላችሁ ጋር እንድታላሽ ነው የምታደርግኛለሽ። ዲቦራ ምናምን ለእናንተ ስጣችኋለሁ። ቡና ልጠጣ እንደማ አብሬ እኔ ማማት ቡና ቁርስ ማሳለፍ ምናምን። እሺ ልብሴን ግን ልልበስ። ኦልራይት ኤቭሪዴ ምን ቀድም ስልክልሽ ለምን አልተቀበልሽኝም? እንዳትናገር ዲቦራ እንዳትናገር። ገና እንደገባው ነው አይላክሽልኝ እንዴ? ታታፕ ሳላስደርግ እንዴ እንደምትቀበልሽ? እኔም እንደገባው ነው። እኔም ገና ጋውን ነው 10 ደቂቃ ሆነኝ። ማርያምን 10 ደቂቃ። ስሚ አንቺ ዘይት ዲቦራን እንድትናገራት እኔም አልፈቅድልሽም። ስርዓት እሺ፣ ስራ ግበሪ። ጓደኛዬ እንድትሳደባት ፈልገሽ ነው? ስሚ
ረግጠን ነው የምናስቀምጥሽ። ስርዓት ያዥ ጓደኛዬ፣ እንዳትናገሪ በእህቴ እንዳመጭ። በስመ አብ አሁን ጋይስ እዚህ ላይ አድርገው እንዴት ነው የምታዩኝ? ተዘቅዝቄ እንደዋን የምታደርግ እነዚህ ሰዎች ሻሂ ያልኩት የውሸት ነው። ጠጪ ዝም ብለሽ አው አንቺ እየጠጣሽ ነው በዚህ። አንቺ ምንድነው? መቼ ነው የማትጠጪው? ቆይ አንቺ ምንድነው? ቆይ ጠጪ ሻሂ ያልኩት አውቄ ነው። ታብታብ ሸርኮ ፑዲንግ አድርጉ። ቤታኔ ቡናና እጣን የለኝም እንዴ? ኧረ ወይኔ! እና ታዲያ ቡናና እጣን ከሌለሽ ለምን እንዴ? ለምን ገባሽ ታዲያ? ለምን ነገርሽኝ? ቡና እንደምናፈላ ያምሻል እንዴ? እንደው ከየት ላምጣ ልበሽ የምትሉኝ? ከየት ላምጣ ልበሽ የምትሉኝ? በቃ እሺ እንደነሱ ልበስ። ቤታ ልልበስ ልበሽ። እኔ ቆይ ጉር ነው የምጠይቀው። ለባብሱና ነው እንጂ ጥያቄ ያስፈልጋል። ችርስ የኔ ፍቅር ቆይ ዌብሳይት አትሳቀኝ። እኔ ተጣልቻለሁ። ስንቴ አንበሳ ከርቼ ሀሜታችንን እናደርጋለን ውዶች፣ እናማለን። አሁን ክሪስማስ ነው። የሆነ ነገር አድርግ። ዌብሳይት ቂጣ አሳዩ ውዴ። ዌብስዬ በይ እናሳዩ። እኔ ጌታ እሱ ደግ ነው። ዌብሳይት ይወዳል። ዌብስዬ ዌብስነት ወብሱ አንዴ ውዶች፣ አንዴ ግርግዳውን ፍቅር ወብስነት እንደው እናንተ እናቴ ትሙት። እኔ ሁለተኛ ቡና የተባለበት ላይ ማልደርስ ነው መሰለኝ። ምንድነው ታሪኩ? በዛ እኮ ጋይስ፣ ታሪኩ በዛ። ኧረ አንቺ የቅድሙ ቦታ ይሻለኛል። ያ ሰፊ ቦታ ዲቦራ፣ እዛ ካውቹ ጋር ልሂድ። ምን አለውን? ኧረ እግዚአብሔርን ጋይስ፣ ኧረ እንደው ተንገላታው። ቡናው ቢቀርብኝስ እታያለሁ። እሺ ቡናው አቤት የኔ ሀፍቴ ይሄ ነው። ይኸው እንዴ! እሺ ምንድነው እንዳጎታችን እሱ ለብሰሽ የመጣሽው? ሂጂ ቀሚስ ልበሺ። የለኝም። ማን ልኮልኝ? እናንተ እኮ ተልኮላችሁ ነው። እኔ ማን ልኮልኝ? ማን ማለት ነው? በገንዘብ ይጫወት አብርሃም የለኝም። ከየት ላምጣ? እናቴን የለኝም። ይኸው አንድ ቀሚስ ልበሺ ዜድዬ። ማርያምን ሚካኤል ቀሚስ የሚባል የለኝም። የሴት ቀሚስ የለሽም? ከሱቁ እያመጣ ነበር፣ ተዘጋ። ከፀጉር ቤት ዘግተውታል እንጂ እንደናንተ አለዛ ልብስ አድርግ ነበር። መጣ እንዴ ቡናው? ሰሚ ያሸንዳ ሴትዮዋ እኮ ወይ ጉድ! ፀጉሩ፣ ልብሱ፣ ጽፍሩ ይሄ እዚህ ጋር የሚደረግ ነው። ስሜን አታጥፊ። ኖ ያሸንዳውስ ሲሉኝ ፀጉሩ፣ አይኑ፣ ጽፍሩ፣ ልብሱ እዛ ለሰው ጫማው ምናምን። አራንቺ ዛሬ ተቃጥለች ጉድ እንዳትሆኝ በስማምበ ኧረ ቅድም እጄ ለሞይኔ ምንድን ነው የጣልኩት? አይ እንደው እግዚአብሔር የምነው ብርቱካን ወደ ሳይት ላቂት ላሳየ ቂጣ ሳይ ብላኛለች። ቤታ እና ላሳየ አባት ኖረ ተው። እኔ እኮ ቀልዴን ነው ያልኩትኝ። እኔ ሁለተኛ ቡና የተባለ ቡና ኧረ በጣም ቡና ያፈላ ቡና አውቄ ቡና እንዳላፈላ በልጅነቴ ፈንድ